ይኸውልህ እኔ ለደሴ የምገባ ሰው አይደለሁም። በቃ እረክሻለሁ። እዚህ ውሃናን እያፈቀርኩ አዲስ አበባ ብሞት እመርጣለሁ። አዲስ አበባ የረከሰ ትፈልጋለች ያለ ማለት እኩል የሚቀርም ጉዳይ ያለሽ አይመስለኝም ነበር እንዴ አሴር። እናቴ ጥሩ ሁኔታ ላይ አይደለችም አልኩህ እኮ። ኤልያስም እኮ ጥሩ ሁኔታ ላይ እንዳልሆነ ስለነገርኩሽ መሰለኝ እንድንሄድ ወሰነው። ግን እኮ እናት ከማንም ጋር አትወዳደርም። መቼም ቢሆን ደግሞ እናትን ከማንም ማስቀደም ትልቅነት ነው። እኔ ስለ እናት ጥሩ አመለካከት ስለሌለኝ ባታስረጅኝ ጥሩ ነው። አሴር ሰምኛለሽ? እንዳጋጣሚ እናትሽ ደወለች እንጂ ምናሴ ወይ ምህትሽ ወይ ደግሞ ያ እዝራ የተባለው ቢደውል ኖሮ ከኛ እንደምታስቀድማቸው እርግጥ ነው። ተምቹ የድንብላልን ልብ ሰበረ። ድንብላል የሰማችውን ነገር ማመን አቃታት። ይሄ ነገር ህልም ነው በለኝ እያለች ከራሷ ጋራ በጣም ተንቀጠቀጠች። ለተምቹ ምግብ ይዛ ነበር የመጣችው። ነገር ግን ምግቡን ከእጇ ላይ እስከምጥለው ድረስ ራሷን መቆጣጠር አቃታት። በጣም ደነገጠች። አሁን ላይ ተምቹና አሴር እንደሁም የሀና አባት ምን ሲያወሩ እንደነበረ ይሄን ያስደነገጣት ነገር ምን እንደሆነ የምናየው ይሆናል። ለቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ድንብላል የሰማችውን ነገር ማመን አቅቷታል። የሰማችው ነገር ህልም እስከሚመስላት ድረስ ደጋግማ ቆማ ሳታዳምጥ ነበር። በስተመጨረሻ ድንብላል እውነቱን አወቀች። እውነቱ ምንድን ነበር? ተምቹና አሴር እንዲሁም የሀንዬ አባት ቆመው እያወሩ ነበር። ተምቹ እርግብን ለማየት መሄድ አለበት እየተባባሉ፣ እንዲሁም ተምቹ እሷን መርዳት አለብን፣ ከእስር ቤት ቢያንስ መውጣት አለባት እየተባባሉ ሲጨቃጨቁ ነበር። ይህን ያህል ለምንድን ነው አንተ የተጨነክላት? በማለት አቶ ኖላዊ ተናገሩት ተምቹን። ተምቹም በጣም አንገቱን አዘቅዝቆ እኔ አሁንም ድረስ አፈቅራታለሁ፣ ምንም ማድረግ አልቻልኩም፣ እሷን ያን ያህል እንኳ በድላኝ እሷን ከማፍቀር ወደኋላ አላልኩም በማለት ነበር እየተናገረው። አሴርም አሁንም ድረስ ያፈቅራታል። ለዛ ነው ደጋግሞ እሷን ላለማየት እንኳ እሷን ሲያት ምን እንደሚሰማው መቆጣጠር ራሱን ስለማይችል ነው አልሄድም ያለው፣ እስር ቤትም አልሄድም ያለው ለዛ ነው በማለት ይህንን ጉድ ድንብላል ትሰማለች። ድንብላል የያዘችውን ምግብ ጣለችው። በጣም ደነገጠች። ማመን አቅቷታል። በነገራችን ላይ ከዚህ በፊት በተለቀቀው ቪዲዮ ላይ እንዳያችሁት እንዴት ነው ድንብላልን ከእርግብ የማወዳደረው? ድንብላል በችግሬ በሀዘኔና በደስታዬ ጊዜ አንድ ላይ መታ ያጎረሰችኝ፣ ከነ ማንነቴ የተቀበለችኝና ደሃ የጎዳና ልጁኜ፣ እሷ ግን ከነ ማንነቴ የተቀበለችኝ። ያ ብቻ ሳይሆን እንደምንም እየተደበቀች አጎረሰችኝ። ሌላ ብቻ ሳይሆን ደግሞ እሷ እርግብን እንደማፈቅራትና እንደምወዳት እያወቀች እሷ ግን ምንም ሳትሳሳ አፈቀረችኝ። አሁን ላይ እዚህ ላይ እንዲቆም እና ጠንካራ እንዲሆን ያደረገችኝ ድንብላል ናት እያለ ከራሱ ጋር ሲያወራ ነበር። ይሄ ጉድ ነገር ግን የልቡን ምትና የልቡን ነገር ማዳመጥ ወይም አለማዳመጥ አልቻለም። አይምሮና ልቡ ትክክል አልሆነለትም። በአንድ በኩል ድንብላል ጥሩ ናት፣ ድንብላል ለእኔ ብዙ መስዋዕት ከፍላልኛለች፣ እንደ መስዋዕት እንጂ የቆጠረው እንደ ማፍቀር ግን እርግብን ነው የሚያፈቅራት። ምክንያቱም መስዋዕትና በችግሩ ጊዜ የተቀበለችው ናት። ሌላ ነገር ግን ልቡን ግን ለእርግብ እንጂ ለድንብላል መስጠት እንዳልቻለ በተደጋጋሚ ቪዲዮ ላይ አይተናል። ምክንያቱም አሁን ላይ እርዳታና ከጎኑ የሆነች ማንነቱን የተቀበለችው ብትሆንም ልቡ ግን እርግብን ነው የሚለው። በዚህ የተነሳ ነው አሁን ላይ ወደ እሷ ለማየት እንኳ የማይሄደው በማለት ተምቹ ለአቶ ኖላዊ ነገረ። አቶ ኖላዊም ምን አይነት ጉድ ነው፣ ፈተና ነው። በሌላ በኩል ደግሞ ድንብላል አሁን ላይ ከእሷ ጋር ፍቅር ጀምሯል። አሁን ላይ እሷን አያፈቅራትም በማለት ይሄን ስትሰማ ድንብላል የያዘችውን ምግብ ደብቃና ተደብቃ ይዛ የመጣችለትን ምግብ በእጇ ጣለችው። በዚያ ምክንያት ነበር ሁሉም የደነገጡት። እሷ በር ላይ እንዳልሆነች አላወቁም። እሷ ግን በድንገት መታ ነበር። አሁን ላይ ምግቡን ትተው እየሮጠች ወደ ሰላምዬ ቤት ሄደች፣ ወደ ስራ ቦታዋ። በሯን ዘግታ በጣም እያለቀሰች ነበር።
ተምቹም ተከተላት። ነገር ግን እሷን መከተል ሌላ ነገር እንደሆነ አስጠነቀቀችው። አሁን ላይ ድንብላልን ፈርታ ነበር። ምክንያቱም እኔ ፍቅር አይገባኝም፣ ስለዚህ የማይገባኝ ቦታ ላይ እንዳልወድቅ እፈራለሁ ብላ ነበር። በሌላ በኩል ኤልያስ ከደሴ ድረስ መጥቶ አሁን ላይ እባክህን እንሄድ እያለው ጓደኛው በፍጹም እንደማይሄድና አሁን ምን እየተሰማው እንደሆነ እንደ እብድ እያደረገው እንደሆነ ለአሲር ነገረው። ከዚህ በፊት አሞት ያውቃል። ነገር ግን እንደዚህ አይነት ጉድ ይመጣል ብለን አስበን አናውቅም። ከዚህ በፊት በተደጋጋሚ አሞት ጸበል ወስጄው መልሼው ነበር። አሁን ደግሞ እየባሰበት ይመስላል በማለት ነበረ ለአሲር የነገረው። አሲር በጣም አዘነ። ሀንዬ ጋር ሂዶ ተገናኝተው ነበር። አሁን ላይ ኤልያስ ያለበት ሁኔታ ከባድ ነው። ከዚህ በፊትም እንደሚያመውና ህመም ውስጥ እንደነበረ ነገራት። ምን ማድረግ አለብኝ? እሱማ ምንም ማድረግ እንደሌለብሽ ምንም ማድረግ እንደማትችይ አውቃለሁ። ነገር ግን ኤልያስን ሄደሽ ማግኘት ይኖርብሻል። ኤልያስ ጥሩ ላይ አልሆነም ብሏት ነበር። በቅጽበት ኤልያስ ጥሩ እንዳልሆነና እሺ ምግብ እንብላ ብላው ነበር። በቅጽበት እናቷ ደውላ እናቷ ከባለቤቷ ጋር ተጣልታለች። ባለቤቷም ድርጅትሽን ከመለስኩልሽ በኋላ አንቺም ከድርጅትሽ ጋር ትኖሪያለሽ፣ እኔ ደግሞ ወደ መጣሁበት እሄዳለሁ በማለት አሁን ላይ የሀንዬ እናት ተጨንቃለች። ባለቤቷን በጣም አስከፍተው ስለሆነ ከዚህ በኋላ ከአንቺ ጋር መኖር አልፈልግም አላት። ሀንዬ በዛም ተናዳ ስለነበር ወደ ሀንዬ ደውላ ባለቤቴ ሊሄድ ነው ትቶኝ በማለት ነገረቻት። ሀንዬም ኧረ በፍጹም የሀንዬ አባት አሁን ላይ ጨንቋቸዋል። በሌላ በኩል የሀንዬ አባት ዋናው አባቷ ወደ አሜሪካን እንደሚሄድ ነግሯታል። እናቷ በጣም ተጨንቃለች። በሌላ በኩል አሁን ላይ ድርጅቱ እንዴት እንደከሰረና እንዴት እንደዚህ እንደተፈጠረ የሚያውቀው ነገር የለም። ነገር ግን አሁን ላይ የሀንዬ እናት ብልጥና በጣም ኃይለኛ ሴት ስለሆነች ማን ምን እንዳደረገ ገብቷታል። እናም አሁን ላይ የወይዘሮ ባዩሽ ጠላት የገደላት ሰው ድርጅቱንም ዝቅ እንዳደረገው ደርሳበታለች። በሌላ በኩል ደግሞ አሁን ላይ ወይዘሮ ባዩሽን እያስገደላት ሰውዬ ወይዘሮ ሜላትን ለማስገደል ወደ እያለ ነው። እንደገና ደግሞ አንድ ወንጀል እንድትሳሳት እየሞከራ ነው። ወይዘሮ ሜላት ግን ብልጥና ጥንቁቅ ሴት ሆናለች። በተለይ እስር ቤት ቆይታ ከመጣ ወዲህ እያንዳንዱ እርምጃዋ በስነ ስርዓትና በመረጃ ሆኗል። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ እያመሰገንኩ አዳዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋል።